So guys, ከነዚህ ጎረምሳ ጋር እየዞርኩ ነው። ፀሐዩ ይሄው ሰሃራ ገብተናል ጋይስ። እግዚአብሔር ምንድነው ይሄ አሁን 37 ዲግሪ። ኦኬ 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 ኦፍ ኦ ማይ ጋድ ምርጥ ማለ ሶ ጋይስ በልተናል። በመጨረሻው የቀረውን ይዩት እንግዲህ ብዙ ነው ብለናችኋል ነበር። እንዳለ ግማሹን ብቻ ነው የበላ ነው። እግዚአብሔር ባይዙ የሆነ ፌስቲቫል አለ እኮ የፋኒ ፕሮግራም አለ ኔክስት ዊክ ጁላይ 11 ደግሞ ጊሰን የምታውቁ ያው ከዚህ 40 ደቂቃ መንገድ ነው በባቡር ጊሰን ደግሞ የዘጠናዎቹ ብሎ ሌላ ፕሮግራም አለ። እንደናችሁ አለን መስገን እንግዲህ ደግሞ በሌላ ቪዲዮ ተመልሼ መጥቻለሁ። ፕሬዘንቴሽን የፕሮጀክት ማቅረብ ስለነበረብኝ አሳክቼ ተመልሻለሁ እላችኋለሁ። አሁን ፍራንክፈርት መሀል ከተማ ላይ ነው የምገኘው። ሙቀቱ በጣም አዛኑ 37 ዲግሪ ነው። ቤት መቀመጥ ማለት ነው አቅቶን ነው የወጣ ነው። ከኛ ጋር ዞር እንድትሉ ነው። እሁድ ቀን ነው ዛሬ። ትናንት ቅዳሜ 27 ነበረ። ጀርመን 5 አመት የሞላኝ ቀን ነው እንደውም ከዛ 4 ቀን አስቀድሜ ነው ደግሞ ትምርቴን የ3 አመት ትምርቴን የጨረስኩት። እንደዚህ ከተቀረስኩኝ ማለት ነው በጣም ቆይቻለሁ። ሁሌ በራሴ ነበረ። ዛሬ አንድ ወሳኝ ሰው አለ ከካሜራ ጀርባ። እስኪ ማን ነው? ይውጣ ይላል። ወሳኝ ከፋኒ ጋር ሄኖክ ጋር መተናል። ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ትላንት ነበር የመጣሁት። አንድ ቀን አደረን ተዝናናን። ትላንት የሆነ ፕሮግራም ነበረኝ። እሱም በእኔ ቪዲዮም ታዩታላችሁ ቤት ተስፋ አደርጋለሁ። ስለሰራው ሄኖክን ይዞ ሄጄ ነበር። ጥሪ ነበረን። ያው 3 ሆነን ሄድን። ድንኳን ሰብረን ይወጣዋ አሪፍ ጊዜ ነበረ። ቅዳሜ ፈታልን። ዛሬ ደግሞ እሁድ ነው። ማታ ነው መመለሰው። ከመመለሴ በፊት ግን ያው ከተማውተን ዞር ልንን ነው። ፀሐዩ ንገራችሁ ስለ ቤቴ ምን አረ በስማ የሱም ቤት እኔ ቪዲዮ ላይ ታዩታላችሁ ቤት ተስፋ አደርጋለሁ። እሱም ያሳያችኋል። የመጨረሻ ስለሆነ ሙቀቱ በጣም ቤቱን ያው የታወቀ ነው። ጣራው አጠገብ ስለሆነ ቤቱ በጣም ይሞቃልና ሻወር በየ5 ደቂቃው ተወስዳላችሁ ያለባችኋል። አሁን ራሱ መተኛ ተፈለገን ግን አልቻለም እና ፍራንክፈርት ነዳለች። ጀርመን በአጠቃላይ ነዳለች። ፍራንክፈርት ከተማ በጣም ነው የምታምረው። ላሳያችሁ ቆይ። ሃሎ ምን አውቆ ፊት ለፊት ይመጣል። ይሄ ታዋቂው ሞሏ እዚህ ነው የምገባው። ነው ዲዛይኑ ያምራል እንጂ ረጃጅሞቹ ወደዛ ናቸው። ፍራንክፈርት ታምራለች። ያው ፀሐዩ ይሄው ሰሃራ ገብተናል ጋይስ። እግዚአብሔር ምንድነው ይሄ አሁን 37 ዲግሪ ጀርመን ላይ ማለት ነው። ጭራሽ ፈረንሳይ ደግሞ ከዚህ ይበልጣል አሉ። እነሱ ወደዚህ ይመጣል ተብሎ እየተፈራ ነው። ግን ነገ ሰኞ እንደገና 27 ነው የሚሆነው ተመልሶ ተብሎ ሁሉም ሰው ማለት ነው ሰኞን እንደዚህ ናፍቆኛ አቅም እያሉ ነው። እግዚአብሔር ያ ቪዲዮ ላይ ያዩ ነበር ጀርመኖቹ። በቃ ሰኞ ናፈቀኝ ምናምን በቃ ሌላ ጊዜ ስራ ስለሚገባ ትጠል ዊክንድ እንዳያልቅብ ምናምን። አሁን ደግሞ እስኪመጣ ማለት ነው። እኔ ራሱ ባይዞ ቤቴን ንፋሱ ኦፍ ኦ ማይ ጋድ ምርጥ ማለ የኔም ቤት ራሱ ከፋኒ ጋር ላሳያችሁ ነበር። ወዶ ነበር። አዎ የኔም ቤትና አቤልም መጥቶ ነበር። ቲክቶከር አቤል የምታውቁት ከሆነ አሁን በኋላ እናገኘዋለን። ግን ቤት ውስጥ ቆይተን ቪዲዮ መስራት አልቻልንም። ቤት ማሳየት ራሱ ማለት ነው። ስለዚህ ነገ ከነገ ወዲያ ሲቀንስ እኔ ደግሞ አሳያችኋለሁ ማለት ነው። አሁን ያው ሞል ውስጥ ገብተናል። ሌሎች ነገሮች ያው የሾፒንግ ምናምን ዝግ ናቸው እሁድ ስለሆነ፣ ግን ሞሉ እንዳጠቃላይ ክፍት ነው። ከዛ ያው ካፌዎች ምናምን አሉ ማለት ነው። ስለዚህ እኛ እስኪ ዞር ብለን እዚህ ውስጥ ወደ ውጭም ደግሞ እንወጣለን። ደስ የሚለው ያው እንደምታውቁት ስትገቡ እዚህ በጣም ቀዝቃዛ ነው። ኤሲ አለ ሁሉም ምናምን በቃ አሁን ብታዩት እዚህ ጋር በስማ ያበደ ነው እግዚአብሔር። ጭራሽ በር ላይማ ሲገባ ቆመን ቀረን እኮ እዛ 2 ዩሮ ከትቼ 5 ደቂቃ ማሳጅ ያደርገኛል። በጣም ደክሞኝ ስለነበረ ሞል ውስጥ ማሳጅ ሳገኝ ማሳጅ እያደረኩ ነው። በጣም ነው የወደድኩት። ወገባችሁን እንግዲህ በዚህ መታሸት ትችላላችሁ። 4 ብር 15 ደቂቃ፣ 3 ብር 10 ደቂቃ፣ 2 ብር 5 ደቂቃ በእንትን መክፈል ትችላላችሁ። ስካን አድርጋችሁ ምናምን ሞክሩት። አሪፍ ነው። እንዴ አይመችም ነበር ሲቀመጥ
አሁን ይመጣ አረዳሽ ይሄድና ማለት ነው እንዲህ እያደረገ ይወርዳል። በቃ ሁለት እጅ እንደዚህ የለም እንዲህ አረደ ፒስ ነው ማ ታች ላይ በተለይ አሁን ይዝጋ ማለት ነው። አረዳሽ ይሄ ያና ክል እንትን ያለ ፓወር ምናምን ያለው አይደለም፣ ግን ፒስ ነው በቃ ይልል ማለት ነው። አረ ወደ ላይ የሚወጣው ፓርት አይቷል እንዴ? ኦኬ 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 አንተ እንደዚህ እያደረገህ ነው። አንተ ዝም ብለህ እንትን ስትለኝ ነበር። ደስ ይላል እኮ የሆነ ግን ያስፈራልም አንዳንዴ። እግዚአብሔር አንተ ያበደ ነው። እኔ ሰዎች ሲቀመጡ ምናምን በቃ የሆነ ስፔሻል ቦታ እንደሆነ ገብቶኛል፣ ግን ቼክ አድርጌ አላውቅም እኮ ለዛ ነው እንሂድ ያልኩ። ምርጥ ነው ማይሳይል። እዚህ ፍራንክፈርት የምትኖሩት ሾፒንግ ምናምን ስታደርጉ የለም ስታልፉ ስታገኙት በ2 ዩሮ 5 ደቂቃ ምናምን ከታችሁ ማሳጅ ተደርጋችሁ ነው የምትሄዱት። ያው የሆነ እንዲህ የሚያደርጋል ነገር ግን አሪፍ ነው። እንዲህ ወደ ታች ከዛ እንዲህ እያለ ይወርድና የምር እመክራችኋለሁ። ወደ ውስጥም ደግሞ እንዲህ የሚያደርገው ፓርት አለ። ገራሚ ነው። እኛ ወደኗል። ሙቀቱ ራሱ አስረስቶናል። 5 አመት ስሞላኝ 5000 ሰብስክራይበር እንግባ ብያችሁ ነበር። ችግሩ ግን የኔ ነው ስላልሰራው ማለት ነው። እቅዴ እኔ ትምህርት ስጨርስ 10000 ልገባ ነበር የጀመርኩት። እንዳያችሁት እየጠፋው እየመጣው ምናምን ስለሆነ ያ በደንብ አልሄድም። ከዚህ በኋላ እስኪያውን ስራ ብቻ ስለሆነ በደንብ ለመስራት እሞክራለሁ። እናንተም ደግሞ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። ኮንግራ ልትሉኝ ትችላላችሁ። ፋኒ ኦሬዲ ብሎኛል። የሱ ቪዲዮ ውስጥም ትናንት ያ ተመርቄ ያለው ሊያስመርቀኝ መጣ ፋኒ ከከተማው እዚህ ድረስ ማለት ነው። ግን እዚህ ሀገር የሚገርማችሁ መመረቅ የለም በቃ ማለት በእኔ ትምህርት ማለት ነው። የፕሬዘንቴሽኑ ቀን ታረጋላችሁ እዛው አልፋላ አላለፍክም ትባላላችሁ። ያው የጽሁፉን አሳይቻችኋለሁ እንዳለፍኩኝ። እዚህኛው ደግሞ እዛው ስለምነገራችሁ ካለፋችሁ በነጋታው ሰራተኛ ነው የምትሆኑት። ስለዚህ ምርቃት ምናምን እንትን የለም። አበዛውባችሁ ብቻ ማይሳይል ነው የምንገኘው ጋይስ። ማሳጃችን አልቋል። አቤል እስካሁን አልመጣም። ፈታ እያለን ነው። ይመቻችሁ። እናንተም ደግሞ እንግዲህ ይሄው ምገርም ነው ዲዛይኑ በተለይ ማለት ነው። ያው ትልቅ ህንጻ አይደለም። ሶ ጋይስ አሁን አንደርግራውንድ ላይ ወርደን ነው ያለነው። እንደምታዩት እዛ ጋር ሱፐር ማርኬት ነበር እና ሰው በጣም እየወረደ ነበር ወደ ታች ለሌሎች ነገሮች ማለት ነው። እኛ ግን ለሱፐር ማርኬት ክፍት መስሎን ትንሽ ርቦናልና ሌላ ነገር እስኪንበላ ልንወስድ ነበረ። አጋጣሚ ሆኖ ዝግ ነው። ስለዚህ ያው አሁን እያሰበን ነው ምን እንደምናደርግ። እነዚህ እዚህ ጋር ቲክቶክ ምናምን ይዟል። አቤል የሚባለው ጉድ ታውቃላችሁ። ሰላም ሰላም የዩቲዩብ ቤተሰቦቻችን፣ ዛሬ ደው ጋይና ጋር ኦን ዘ ቢልዲንግ ይላል። እንግዲህ እየዞርን ነው። እንግዲህ ዩሮፕ ሲኦል ሆናለች ጋይስ። በጣም ሙቀቱ እያለን ነበር። አልገባችሁም? አረጋግጥ። በእውነት በጣም አዛ ሆኗል። ሀሩር በሉት ሀሩር። ያው ብቻ እየዞርን ነው የምናደርገውን ነገር እናሳያቸዋለን። ሰብስክራይብ እያደረጋችሁ እዚህ ጋር ያው ጥብደው አለ ምናምን ነገር ጋይስ እንግዲህ ዘመቻ ምግብ ፍለጋ ላይ ነን። አሁን በዛ ጋር አልፈን መተን ይሄን ሁሉ መንገድ ማለት ነው ወደ ሌላ ቤት ደግሞ ወደዛ አንድ ቻይና ቤት ልንገባ ነው። እስኪ ከዛ በፊት እኔ ከዚህ በፊት በልቻ አውቃለሁ። በጣም አሪፍ ነው። ዛሬም ደግሞ እንደዛው ነው ወይስ ተቀይሯል የሚለው እናያለን። እኔ በጣም ርቦኛል እግዚአብሔርም ማለት ነው። ጉልበቴ ሊከዳኝ ነው የምላችሁ። ማውራት ራሱ ሊያቅተኝ ነው። ከፊቴ ደግሞ እነዚህ ያሉ እነሱም ያው እንደዛው ደክሟቸዋል፣ ርቧቸዋል። ያው ከዚህ ሙቀት ጋር መቼስ ይገባቸዋል ብዬ አስባለሁ። ስለዚህ እዛ ቤት የበላሁት ጊዜ በጣም እንትን ነው ምግቡ ብዙ ነው። ጠግበን ለመብላት አሪፍ ስለሆነ እዛ ልንሄድ ወስነናል። ትንሽ አሁን ፀሐይዋ ጠፋች፣ አሪፍ ሆኗል። ደግሞ ትመለሳለች፣ አትቆይም። ጋይስ እየደረሰን ነው፣ ግን ይሄ ቤት አይደለም። እኛ ቻይና ነው የምንበላው ብያችኋለሁ። እሱ ደግሞ ይኸው ሌሎች አበሾች ራሱ አሉ። ቻይና ቦክስ ነው፣ ስሙን ያዙት ከጠቀማችሁ። ስንገባ አሪፍ ምግብ ከሆነ ይኸው እዚህ ጋር ነው ጋይስ። ግቡ ግቡ፣ በእኔ ነው ትላለህ። አይ ብዙ እንትኖች አሉ እዚህ ጋር እንደምታዩት ብዙ ናቸው። እንመርጥና እስኪ ደግሞ እናያለን። መርጠናል። ሶስታችንም ተመሳሳይ ምግብ ነው የወሰድነው። እዛ ጋር ቁጥር ስንት ነው? 89 ከታያችሁ ማለት ነው። ከዛ ጋይስ ይኸው በዚህ ደረጃ ወርደን ማለት ነው ምግባችን እስኪ ደርስልን ጠብቀን እዚህ ታች ላይ ነው የምንበላው ማለት ነው።
እዚህ ታች አንደርግራውንድ ስለሆነ ይቀዘቅዛል በሚለው ተስፋ እናደርጋለን። ይሄ የኤዥያ ምግብ እንትን አቃጥሎን ደግሞ ያው እንትን እንዲሞቀን እንዳያደርግ እንጂ እንደገና ደርሷል። ሄደን ምግባችን እንወስዳለን ማለት ነው። የሁላችንም ነው አይደረሰው ማቸስ እንዳ በቃ ወይስ ማን ይዞ ያው 3 ምግብ ስለሆነ ይከብዳል ለማምጣት። 2 ሰው ሂዱ እናንተ እስኪ ሂዱ እስኪ ሂድ እና አምጣ። ሌሎቹ ጀምሯል። እኔ ደግሞ ልጀምር ነው። የቻይና ነገር ታረጋግበታለህ። ያው እነሱ የሚያቃጥል ስፓይስ ነገር ሁሌ አይጠፋም። ሁላችንም አንድ አይነት ነው ያዘዝነው። እኔ ካዘዝኩ በኋላ ሁሉም ነው የመረጠው። ብዛቱን ብታይ እግዚአብሔር ለሶስታችን አይበቃም እንዴ? የተረፈውን ቴካዊ ያርገሰት በጣም ብዙ ነው። ኖርማል ፓስታ ሳይሆን የሆነ ምን ልበላችሁ የእንቁላል ፓስታ እንባላል እሱ ነገር ነው። ከዛ ዶሮ ምናምን አለ አትክልት አለው ጤነኛ ግን በጣም ብዙ ሶ ጋይስ በልተናል። በመጨረሻው የቀረውን ይዩት እንግዲህ ብዙ ነው ብለናችኋል ነበር እንዳለ ግማሹን ብቻ ነው የበላው ነው እግዚአብሔር። ስለዚህ እናንተ የምመክራችሁ ማለት ነው ወደዚህ ቤት የምትመጡ ካላችሁ የሆነ 3 ሰው ሆናችሁ ከመጣችሁ 2 ምግብ። አሁን ፋኒም ወደ ከተማው ልመለስ ስለሆነ እሱን ለመሸኘት እንወጣለን ማለት ነው። ከኛ ጋር ሆኖ ገና ከታች ስትወጡ ማለት ነው ወበቁ በቃ ይመታችኋል። ትንሽ ንፋስ አለው እንጂ አሁን ያው ከህንጻ ስር ነው ከስር ተደብቃችሁ ጥላ ያለበት ጋር ምናምን ነው የምትሄዱት እንጂ ወደዛ ፀሐይ ያለበት ምናምን በጣም ከባድ ነው። እነሱ ደግሞ ከፊቴ ናቸው ጥሎኝ ሄደዋል። ትንሽ እኔ ወደ ኋላ ቀርቼ ነበረ እየደረስኩባቸው ነው። ወይ ወጣ ደግሞ ፀሐዩ ተመልሶ ማለት ነው። ትንሽ ቀንሶ ነበረ። ይሁት አሁን ፊቴ ላይ ማለት ነው ምን እንደመስል ይሄ አሁን ማየት የሚችሉ እንደዚህ ነው። ኦ ማይ ጋድ መነጽር ላርግ ቢያንስ ማለት ነው ቢያንስ። አሁን ደግሞ እንግዲህ ኪዮስ ገብተናል። ውሃ በጣም ጠምቶናል። እኔ ግን ኮካ ስለጠጣው ብዙም አልጠማኝም። ውሃ ትፈልጋለህ? አይ እኔ በደንብ ጠጣው። አሁን ያለነው ኪዮስክ ነው። መጠጣት የምትፈልገው ካለ ውሰድ። ግን አሁን ልሄድ ነው እኔ ከ30 ደቂቃ በኋላ እንደ አጋጣሚ ጓደኛዬን አግኝቻለሁ ወደ ኮለን የሚመለስ አብሮኝ ይመለሳል ማለት ነው። ባይዘዌ በጣም ሲቲ ውስጥ ነው የሚኖረው። በጣም ቅርብ ነው ዋናው ሲቲ ውስጥ እንዳለ ሾፒንግ ሴንተር ያለበት ምናምን ማለት ነው። እንግዳ ምናምን ተቀበላለህ ሰው ይመጣውን ከዩቲዩብ ላይ ገስታውስ ለምን አታደርገውም? ቤት ገስታውስ ለምን አታደርገውም? ኤሬኒ ቢያርጋ እንዴት ነው ምን ትላላችሁ? ገስታውስ ላርግ እንዴ? በየጊዜው ደንበኛ ማገኝ ከሆነ ያዋጣል። አሪፍ ቢዝነስ አስቡበት እስኪ ያሳዩ። ባይዙ የሆነ ፌስቲቫል አለ እኮ የፋኒ ፕሮግራም አለ ኔክስት ዊክ 4 ጁላይ ነው። 4 ጁላይ ዱሰልዶርፍ የምትመጡ ካላችሁ አለ ኢቨንት አዘጋጅተዋል እነ ፋኒ እና ደግሞ ጁላይ 11 ደግሞ ጊሰን የምታውቁ ያው ከዚህ 40 ደቂቃ መንገድ ነው በባቡር ጊሰን ደግሞ የ90ዎቹ ብሎ ሌላ ፕሮግራም አለ። እንሄዳለን። ልጆቻችሁ ምናምን ይዛችሁ አሪፍ ጊዜ ታሳልፋላችሁ። የዛሬ 2 ሳምንት ካንተ ቀጥሎ 1 ሳምንት ማለት ነው። ስለዚህ ወደዛ እያለን ዞር እንላለን። እንዳቀሩ እናንተም ሞር ኢንፎርሜሽን ደግሞ ጠይቄ እንደገና አሳውቃችኋለሁ። ሶ ጋይስ ከነዚህ ጎረምሳ ጋር እየዞርኩ ነው። እዛ ጋር ሙሌ ይባላል። የፍራንክፈርት ሞዴል ነው የወንድ ሞዴላችን ይላል። እዚህ ጋር ምን ትላለህ? አበሻን ወክሎ ሰላም የሆነ ሞዴል ነገር ካጫወተን ማለት ነው የሆነ ግራ እንዳይገባችሁ ከማን እንደሆነ ያዋቸዋል። አሁን ሰሞኑን ኮርስ ልንወስድ ነው። አሁን ሙቀቱ ምናምን ሲቀንስ አለባበስ ብዙ ጊዜ ያበሻ ወንዶች አለባበስ ስለማይችሉ ነው ስለማይችሉ እኔ እንኳን ተለብሳለሁ ይሉኛል። ግን ሙሌን ደግሞ ቢያዩት ምን ይሉኛል እኮ ጋይስ ፋኒም በደንብ አላቢቱም ማለት ነው መሰለኝ። ፋኒ ራሱ አደገኛ እኔ አይታወቀኝ። አዲባይስ የምትፈልጉ ከሆነ ኮንታክት አድርጉት። ኢንስታግራም አካውንት ኮች ያደርጋል። ኮች ብላችሁ አታስቡ። ትክክል። የኢንስታግራም አካውንቴን አታች ማድረግ ይቻላል። ከዛ ያው ሞዴል እንሆናለን ደግሞ አንዴ የታባቱ ቁመት ምናምን አያስፈልግም እንዴ? ዋናው መስቂያው ነው። አያችሁ ፕሮፌሽናል የሆነ ቁመት ምናምን ነገር አያስፈልግም። በቃ ብቻ ፍላጎት መኖር ነው አንደኛ። ከዛ በኋላ በቃ ቁመት ለሴቶች ነው መሰለኝ ሞዴሊንግ
ኢንተርናሽናል ተስተሩ በቃ ፍራንክፈርት ወከልናት ጋይስ የት ሄደን እንወዳደር ምናምን እናንተ አሳውቁ ቋቀጭ ነው የምናረገው እዴ ብቻ አሁን ፋኒን ልንሸኙ ፌስታሉ ምናምን ልንኑ እቃ ነው ያው ሻንጣ ምናምን ከዛ እንሸኘዋለን እየተጫወታችሁ ለማለት ነው። እንግዲህ ጋይስ ይኸው ሌር ነው። ቻው ቻው ኔክስት ዊክ እንገናኛለን። እንሞክራለን ለመምጣት ከዛ እንገናኛለን። ደህና ሁኚማ። ሶፍት ልሰጡን ነው እዚህ ጋር። ባይ ባይ። ደከመኝ እኔ ራሱ በስማ። ወደ ሰፈር ልንመለስ የባቡር ስቴሽን ውስጥ ነው የምንገኘው። እሁድ ስለሆነ እንግዲህ ወደዚህ የመጡ ሰዎችም ወደ ቦታቸው እየተመለሱ ከዚህም ደግሞ ወደ ሌላ ከተማ ሄዶ የነበሩ ዊኬንድ ላይ እየተመለሱ ስለሆነ እንደምታዩት በጣም ሰው ብዙ ነው። እኛ የሰፈር ባቡር ስለምንይዝ በዚህ አቅጣጫ ወደ ታች ወርደን ደግሞ ይዘን እንመለሳለን ማለት ነው ጋይስ። እኛም ደግሞ እንግዲህ የተለያየ አቅጣጫ ስለምንሄድ አሁን እዚህ ጋር ቻው ልንባባል ነው። ከዛ ያው ሌላ እንደገናም ደግሞ ተገናኝተን እንደዚሁ አሪፍ ቪዲዮ እንሰራላችኋለን። በሌላ ቪዲዮ እስከምንገናኝ ድረስ መልካም እንግዲህ እስከ ቀጣይ ቪዲዮ ቻው። እኔም እንግዲህ ያው ትንሽ ከእናንተ ጋር ቆይና ቻው እላችኋለሁ። አሁን ወደ ሰፈር እሄዳለሁ ማለት ነው። ሶ ጋይስ አሁን ወደ ሰፈር ተመልሻለሁ፣ ግን ቤት ውስጥ በጣም ስለምሞቅ እዚህ ጓሮ ቁጭ ብያለሁ ማለት ነው። በኋላ በደንብ ቀዝቀዝ ስል ለመግባት ተመልሼ እንደምታዩት እንግዲህ በቃ እያላበኝ ነው አሁን ራሱ ማለት ነው። ጠቋቁረናል ምናምን። በዚሁ ይብቃ በሉ እስኪ በእናታችሁ። እና ከነፋኒ ጋር የሁለት ቀን ቆይታ ምገርም ነበር ያሳለፍነው። ትናንት የሆነ ፕሮግራም ነበረ እንግዲህ እኔ ደግሞ በሳምንቱ እሄዳለሁ ወደሱ ማለት ነው። አቤልም ይሄዳል። ያው እዛም ደግሞ እንደገና መገናኘታችን አይቀርም። አሪፍ ቪዲዮ ይመጣል። የቤቴንም ደግሞ ቅድም እንዳልኳችሁ እንግዲህ ይሰራላችኋለሁ። ዛሬ መስራት አልቻልንም። ቤት ውስጥ መቆየት ያው ኖጎ ነው፣ አይቻልም እና በሌላ ቪዲዮ እመጣለሁ። ላይክ እና ሰብስክራይብ ማድረጋችሁ እንዳረሱ። ቤተሰቡን ውላችኋለሁ። ይወዳችኋለሁ። ባይ ባይ።